እግዚአብሔር ፋሲካን ለእስራኤል ልጆች ሲሰጥ ከነገራቸው ቁም ነገር መካከል ይህ ለእናንተ ምንድነው ልጆቻችሁ ሲሏችሁ ያለፈውን ታሪኳቸውን አስታውሷቸው እንዳለ እኛም ደግሞ ይህንን 31 ዓመት እንዴት ተጓዝን ለምንስ ደግሞ በዚህ መንገድ ከኢትዮጵያ ኦርቶዶክስ ቤተክርስቲያን ወጣን የሚለውን ለማውሳት ሁላችንም በዚህ ያለን ስለዚህ ብዙ ጥያቄዎችን ዛሬ እንመልሳለን ብዬ ተስፋ አደርጋለሁ። ዛሬ እግዚአብሔርን ቃል የምንካፈልበት የመጽሐፍ ቅዱሳችን ክፍል ትንቢተ ዮናስ ምዕራፍ 2 ቁጥር 9 ላይ ያለውን የእግዚአብሔርን ቃል ይሆናል። እኔ ግን ይላል በምስጋና መዝሙር መስዋዕት እሰውልሃለሁ። እኔ ግን በምስጋና መዝሙር መስዋዕት እሰዋልሃለሁ። የተሳልኩትንም እሰጣለሁ። ድነት ከእግዚአብሔር ዘንድ ነው ይላል። ይህንን የዮናስን መዝሙር ሳስብ መቼም ዮናስ ማን ነው ምን ነበር በምን ሁኔታ ውስጥ ሆኖ ነው ይሄንን የዘመረው የሚሉትን ተፋያሉትን ትንተናዎች እንኳን ይሄ ጉባኤ አይደለም በመንገድም ላይ ያለ ሰው ከኢየሱስ ክርስቶስ ቀጥሎ ዮናስን ስለሚያውቅ እዛ ትንተና ውስጥ አልገባም። ምክንያቱም ኢየሱስ የእርሱን ሞትና ትንሣኤ እና መቃብር ከዮናስ ወደ አሳንባሪ ሆድ ውስጥ መጣልና ከዛም በሶስተኛው ቀን መተፋት ጋር አያይዞ ኢየሱስ ይሄንን ምሳሌ ስለ ዮናስ ተርኳል። ስለዚህ የኢየሱስ ሞትና ትንሣኤ ሲነሳ አብሮ የሚነሳ ታዋቂ ስም ስለሆነ ዮናስን እዚህ ላይ ማተቱ እጅግ አስፈላጊ ነው ብዬ አላስብም። ነገር ግን በዚህ በዮናስ ንግግር ውስጥ አሳ አንባሪ ሆድ ውስጥ ሆኖ ከጸለየው ጸሎት የመጨረሻዋን ቁጥር ነው አንስተን እንድንነጋገር የፈለኩት። እዚህ ቃል ውስጥ 3 ትልልቅ ቃሎች እንዴት እንደተቀመጡ ወይም ሐረጎች እንደሰፈሩ መጀመሪያ እንድትመለከቱ እፈልጋለሁ። የመጀመሪያው ሐረግ እኔ ግን በምስጋና መዝሙር መስዋዕትን እሰዋልሃለሁ የሚል ቃል ታገኛላችሁ። የመጀመሪያው ቃል ይሄ ነው። እኔ ግን በምስጋና መዝሙር። ሁለተኛው ቃል ደግሞ ወይም ሐረግ የተሳልኩትን እሰጣለሁ የሚል ሐረግ ታገኛላችሁ። ስለ ስዕለት ያወራል ማለት ነው። ሶስተኛው ሐረግ ደግሞ ድህነት ከእግዚአብሔር ዘንድ ነው ብሎ ወይም የእግዚአብሔር የራሱ ብቻ ነው ብሎ እነዚህን 3 ሐረጋት ይጠቀማል። እና ከዚህ የተነሳ አማኑኤልን ሳስብ መቼም ብዙ ተሐድሶች በዓለም ታሪክ በኢትዮጵያም ታሪክ በተለያየ ጊዜያት ወቅቶች ወጥተዋል። አማኑኤልን ሳስብ ግን የአማኑኤል ሰነድ ብዬ የምለው ልክ የፕሮቴስታንት ተሐድሶ አባት የምንለው ማርቲን ሉተር ወደ 105 የሚደርሱ የመቃወሚያ ሐሳቦችን ለካቶሊክ ቤተክርስቲያን በግርግዳዋ ላይ እንደለጠፈላት የኛም ሰነድ ብዬ ማስበው መዝሙሮቻችን ናቸው። መዝሙሮቻችን ሰነዶቻችን ናቸው። እኛም እናምነውን የበራልንን የተገለጠልንን እግዚአብሔር ያሳየንን ያመላከተንን እውነት እነዚህ መዝሙሮች አቅፈው ይዘዋል ብዬ እላለሁ። ስለዚህ ትምህርቶቻችን፣ ምልከታዎቻችን፣ የእምነት አቋሞቻችን ሁሉ ያሉት በምን ውስጥ ነው?
በመዝሙር ውስጥ ነው። ቅድም እንኳን ሲዘመር አንድ ምስኪን ሰው ይስላል አይደለም? ዝማሬው ገና ሲጀምር ምስኪን የተባለው ሲያልፍለት ይላል። ሲያልፍለት ኢየሱስ ጌታው ሲሆንለት አይቻለው ይላል። ምስኪንነትን በምን ውስጥ ያየዋል? አንድ ሰው ምስኪን ነው ሲል አንድ የተሐድሶ አማኝ ምንድነው ምስኪን ነው የሚለው? በቁሳዊ ሁኔታ አይደለም፣ በኪሱ አይደለም፣ ወይም ደግሞ በጭንቅላቱ ባካበተው ዕውቀት አይደለም። አንድ ሰው አለፈለት ብሎ ሲያምን የተሐድሶ እምነታችን የነበረው በሰነዶቻችን ውስጥ ያስቀመጥነው ያ ከምስኪንነት የሚወጣው ሰውዬ የወጣበት ከምስኪን መንደር ወጣ የሚባለው ከጫት ተራ መጣ ማለቱ አይደለም። ከምስኪን ተራ መጣ ማለቱ ከጎዳና ላይ ተሰበሰበ ማለቱ አይደለም። ከምስኪን ተራ ወጣ ማለቱ ኢየሱስ ጌታ ሆነለት ማለቱ። ኢየሱስ ጌታ ያልሆነለት ሰው ሁሉ ምስኪን ነው ብሎ ያውጃል አይደለም? እሱም ብቻ አይደለም፣ ሌላም ነገር ያውጃል። ይገርመኛል። አይቻለው ይላል፣ ምስክር ነኝ ይላል። ስለ ሌላ ሰው አይደለም ያወራው፣ ስለ ራሱ እርግጠኝነት። እምነት እርግጠኝነት ነው። ዊሽ አይደለም፣ ቢሆን አይደለም። አንድ ሰው አልፎለታል ይላል። አንድ ሰው በእርግጠኝነት እዚህ ጋር ደርሷል ብሎ ስለ እርግጠኝነት ያውጃል አይደል? መዝሙሩ ላይ አይቻለውና ምስክር ነኝ። እስኪ አንድ ሰው አምጣ ስትሉት አረ እኔው ነኝ ይላል። እንዲያውም እኔው ራሴ ነኝ። ስለዚህ ነው መዝሙሮቻችን ምኖቻችን ናቸው ያልኩት፣ ሰነዶቻችን ናቸው። ትምህርቶቻችንን አዝለዋል። አብዛኛው የመዝሙሮቹን ወደ ኋላም ላይ እያንዳንዳቸውን ባልችል ጥቂቶቹን ግን እዚህም መድረክ ላይ ዘመርናቸውን እንኳን ሳይቀር አወሳቸዋለሁ። ትምህርቶቻችን እዛ ላይ አሉ። የሚገርመው ነገር እነዚህ መዝሙሮች ጌታ ልብሴን ለወጠ፣ ኑሮዬን ከፍ አደረገ፣ እምበላውን ሰጠኝ የሚሉ ዝርዝሮችን አልያዙ። ትኩረት ያደርጋሉ። የአብርሃም አምላክ፣ የይስሐቅ አምላክ፣ የያዕቆብ አምላክ ምን አደረገልህ ሲባል መዝሙሩ ይመልሳል፣ አንድ ልጁን ሰጠኝ። ጌታ ይባረክ። አንድ ልጁን ሰጠኝ። የእግዚአብሔርን ፍቅር ይተርካል መዝሙሩ። ወደ መልእክቴ እገባለሁ፣ መለሳለሁ። መዝሙሮቻችን ሰነዶቻችን ናቸው። ስለዚህ አማኑኤልን ለማወቅ ከፈለጋችሁ ምንድነው የሚያምኑት፣ ምንድነው የሚያስተምሩት፣ ምንድነው የቆሙለት እውነት ካላችሁ መዝሙር ውስጥ ነው ያሉት። በመዝሙሩ ልክ መዝሙሩን እንደ አንድ ቤንች ማርክ እንወስደውና በዛ ልክ ነው እየተስተካከለን የምንሄደው ማለት ነው። እነሱን በትንሹ ማየት እፈልጋለሁ። ምክንያቱም እግዚአብሔር ያፈሰሰው የዝማሬ ጎርፍ ነበረ። ያ ጎርፍ ውስጥ ነበረ ድህነታችን የተበሰረው። እውነት ነው። የዳነ ይዘምራል፣ ምንም ጥርጥር የለውም። እና ዮናስ ተመሳሳይ የድህነትን መሰረታዊ ሐሳቦችን የያዙ እውነቶችን በዚህ መጽሐፍ ውስጥ እንዴት እንዳስቀመጠ ቶሎ ቶሎ ብዬ ለማየት እሞክራለሁ። ያለው ዮናስ እኔ ግን በምስጋና መዝሙር እሰዋልሃለሁ። ምን እያለን ነው? በምስጋና እሰዋልሃለሁ። የዮናስ ቋንቋ ሶስት አንድምታዎች አሉት። አንደኛ አንድ ትልቅ መረዳት ይገልጣል። እኔ ብሎ ማለት ነው። እኔ ብሎ ከሌሎቹ አንጻር ራሱን ያያል። ዮናስ ዓለም ከዚህ በፊት የነበረው በዮናስ ውስጥ የነበረችው ዓለም 3 ወይም 4 ከዛም በላይ የምትከፈል ናት። አሁን ግን ያለችው ዓለም ለዮናስ በሁለት የምትከፈል ናት።
ሁለት መልክ ብቻ ያላት ናት። እኔ የሚሉ ሰዎች በአንድ ወገን የሚቆሙበት አይደለም፣ ሌላውን ሳይወክሉ ሌላውን ሳይጠቅሱ እኛ ሳይሉ እኔ በሐዋርያት እምነት ራሱ እንኳን የምናውጀው አንዱ ነገር ይሄ ነው አይደለም። እኔ ሁሉን በሚችል እኔ ይሄንን ነው ማምነው ብሎ ልክ ኢያሱ እንዳለው እኔና ቤቴ በግሩፕ ከማመን ወደ ምን ወደ ግል ማመን፣ በግል ማመን ብቻ ሳይሆን ዓለምን ለሁለት ከፍሎ ነው የሚያያት። ይሄንን መንገድ የማይከተሉ ይሄንን መንገድ የሚከተሉ ልክ ኢየሱስ እንዳስተማረው የቀጭሏን መንገድ የሚወዱ ሰፊውን መንገድ የሚወዱ እኔ ክርስትና የሚጀምረው በግል ውሳኔ ነው ብለን ነው አይደል ምንለው። ለተቀበሉት ስንማር እንኳን ለተቀበሉት በስሙም ለሚያምኑት ብለን የእያንዳንዳችንን የነፍሳዊ ውሳኔ ይጠይቃል። ዮናስ ወደዚህ ነው እኛ ከሚለው ነገር ውስጥ ወጥቶ ራሱን ወደ ምንድን ነው የሚያመጣው? እኔ ይላል። ከዛስ በኋላ እኔ ብቻ አይደለም የሚለው ራሱን ከሌሎቹ ደግሞ ከፍሎ ያያል ማለት ነው። ሌሎቹ እነማን ናቸው? ተመልከቱ ቁጥር 8 ላይ የተቀመጡት ሌሎቹ ከንቱ በሆነ ጣዖት ላይ የሚንጠለጠሉ ሊያገኙ የሚገባቸውን ጸጋ ያጣሉ ይላል። ማግኘት ያለባቸውን ጸጋ ያጣሉ። እኔ ግን ማለት ምንም በማይረባ ንፋስ በሆነ ሊጠቅም በማይችል ራሳቸውን ሊደገፉበት የማይገባ ቢደገፉበት እንኳን የሚሰበር ምን የሆነ ከንቱ ዓለምን እንደዚህ ብሎ ነው የሚያየው። ከንቱ ምንም በማይረባ በማያግዝ በማይጠቅም ጣዖት ላይ የሚንጠለጠሉ ሰዎች ምንድነው የሚያጡት? የእግዚአብሔርን ጸጋ፣ የእግዚአብሔርን ምሕረት። ሃሌሉያ! የእግዚአብሔርን ምሕረት በቃል ኪዳን ላይ የተመሰረተውን ፍቅሩን ምሕረቱን ያጣሉ። የእግዚአብሔርን የማዳን ረድኤት ያጣሉ ይላል። ስለዚህ ጣዖት የሚያመልኩ ሰዎች እውነተኛውን የተስፋውን የምህረቱን ምንጭ የሆነውን እግዚአብሔርን ያጡታል። ከዚህ በተቃራኒ እኔ ግን ይላል ጸሐፊው፣ እኔ ግን ሃሌሉያ። ስለዚህ ሁለት ከፍሎ ያህል እነሱ ትልቁ ነገር በዚህ ዓለም ያጡት ብር ነው አይደለም፣ ወርቅ ነው አይደለም፣ በሕይወት መኖር ነው አይደለም። እሱን አይደለም ጣዖት የሚያመልኩ ሰዎች የሚያጡት ሃሌሉያ እውነተኛውን ተስፋ ሰጪውን የምህረት ምንጭ የሆነውን እግዚአብሔርን ምን ያደርጉታል? ያጡታል። እዛ ውስጥ ነው እዚህ መረዳት ውስጥ ሰው ዮናስ አሳ ነባሪ ውስጥ ሆኖ እንዲህ እግዚአብሔርን ያዘ ይመስለኛል። በራሴ ስል ማለት አፍሮት ያለው ይመስለኛል። ከዛ በባህሩ ደግሞ በዛ እሱን የጣሉት ሰዎች ገፍተው የጣሉት ሰዎች አሉ አይደል? በመርከቢቷ የሄዱት እሱ ከመርከብ ተወርውሯል አይደል? መርከቡ ላይ የሄዱ ሰዎች ጤናን አግኝተዋል። መርከቡ ላይ ያሉ ሰዎች ንፋሱ ጸጥ ብሎላቸዋል። መርከቡ ላይ ያሉ ሰዎች ሁሉ ነገር ተሳክቶላቸዋል። ዮናስ ግን እግዚአብሔርን ይዞ ወርዶባቸዋል። እግዚአብሔርን ይዞ መርከብ ውስጥ ገብቶባቸዋል። እኛ ከዛ ቤት ምን ይዛችሁ ወጣችሁ ካላችሁን ብር ይዘን አልወጣን፣ ወርቅ ይዘን አልወጣን፣ ሀብት ይዘን አልወጣን። እንደውም ከዛ በታች ባነሰ ሁኔታ ውስጥ ነው ያለነው። በባህር መካከል ድነት በሚያንገላታው ህይወት ውስጥ ነው ያለነው። የምስራች እላይ ያያቸውና አንድ ነገር አጥተዋል። በጸጋ የሆነውን ራሱ እግዚአብሔርን ባለ ተስፋውን ባለ ምክሩን ባለ ረድኤቱን ራሱ እግዚአብሔርን አጥተውታል። እኔ ግን ሃሌሉያ እኔ ግን በምስጋና መስዋዕት እሰዋልሃለሁ። ለምን እንዴ
ምክንያቱን ያስቀምጣል። እኔ እዚህ ውስጥ ሆኜ እንደዚህ አይነት አስቸጋሪ ሁኔታ ውስጥ ሆኜ ማንን አግኝቻለሁ? እግዚአብሔርን አግኝቻለሁ። እነዛስ ሌላው ዓለም ሁሉ አለው፣ አንድ ነገር ግን አጥቷል። ምን አጥቷል? መልሱልኝ። አልሰማሁም። እቺ ነጠላ እንኳን አተናታል፣ ስንለብሳት እንኳን ለምን ለበሳችኋት ይላል። ይውሰዷት እሷ። ግን አንድ ነገር አላጣንም። አንድ ነገር ይዘን ወተናል። አንድ ነገር አለን። እሱም የተስፋ ምንጭ፣ የምህረት ምንጭ፣ የህይወት ምንጭ የሆነውን እግዚአብሔርን ይላል። እና ምንድነው የሚለው ዮናስ? አዲስ የምስጋና ስልት በብሉይ ኪዳን የማይታወቅ ስላችሁ ኦፊሻሊ የማይታወቅ በመንፈስ ቅዱስ የተነገረ እውነት ነው። ግን ኦፊሻሊ የማይታወቅ አዲስ የምስጋና ስልት ያመጣል። እሱ ምንድነው? በምስጋና ድምጽ ምን አደርግልሃለሁ? እሰዋልሃለሁ ይላል። እነሱ የሚያውቁት የምን መስዋዕት ነው? የፍየሎች አይደል? የበግ ምንድነው? የጊደር የምን መስዋዕት? እግዚአብሔር አዲስ የምስጋና ወደ አዲስ መረዳት መግባቱን የምታውቁት ይሄን ነው። ዮናስ ከዚህ በፊት የሚያስበው እስራኤልን እንደ ህዝብ፣ ሌላውን ወገን እንደ ሌላ ወገን እያለ ነበር የሚያስበው። ኖ እንደሱ አይደለም የሚባለው። ለካስ እስራኤል የሚባል በግሩፕ የሚጠራ የለም። እኔ ግን ብሎ ጀመረ ራሱ። እስራኤል ሁሉ ያመልካል ብሎ አይደለም። እኔ ግን በዚህ መገለጡ ደግሞ ምንድነው? ለእግዚአብሔር የሚቀርበው መስዋዕት የምስጋና መስዋዕት ነው እያለ ነው። ይህን ነገር ሰፋ አድርጌ መናገር እፈልጋለሁ። የንጽጽሩን ጥልቀት መጀመሪያ እንድትመለከቱልኝ እፈልጋለሁ። ዮናስ በአሳ ሆድ ውስጥ ሆኖ በህይወቱ ለመጀመሪያ ጊዜ ሊሆን በሚችል መልኩ ነው ይህንን መረዳት የሚያስቀምጠው ማለት ነው። የሰው ልጅ የሚከተላቸው መንገዶች ሁሉ ሁለት ብቻ መሆናቸውን ተረድቷል። ወይ በከንቱነት ወይም በህይወት ጎዳና። ስለዚህ የራሱን የህይወት ጎዳና ሲያስቀምጥ ያለበት ሁኔታ ውስጥ ሆኖ አንድ ቃል ይጠቀማል። እዚህ ውስጥ የሚዘመርበት ቦታ እኮ አይደለም። እግዚአብሔር ስራውን ሁሉ እንደፈጸመ አስቦ በምን አደርጋለሁ ነው የሚለው? የምስጋና መስዋዕት። ይሄንን ሲዘምር ከአሳ አንባሪ ሆድ ውስጥ አልወጣም። አይታችሁታል? የአሳ አንባሪ ለሃጩ ምኑ ላው ላይ ተዝረብርቦበት ሊሆን ይችላል። ያኛውን ዓለም ገና አላየውም። ተውጦ ይቅር ሌላ የህይወት ዓለም ውስጥ ይግባ አይግባ አያውቅም። ግን ያለው ምን ውስጥ ነው? አሳ ሆድ ውስጥ ነው። ታላቁ ሰባኪ፣ እኔ ብዙ ጊዜ በዚህ ጉባኤ ጠቅሰዋለሁ። ዛሬ ደግሞ በደስታ የምጠቅሰው ሰው ስፐርጅን፣ የሰባኪዎች ቁንጮ፣ ይሄንን ቃል እንደዚህ ብሎ ይተርከዋል። በቀን ብርሃን የሚዘምሩ ብዙ ወፎች አሉ ይላል። ወፍ ሁልጊዜ ጧት ሊነጋ ሲል አይደል ምን የምታደርገው? ምዘምረው የዛን ሰዓት ብርሃን ብልጭ ሲል የንጋት ፀሐይ ስታይ ወፍ መንጫጫት ይጀምራል። ምስጋናውን ዝማሬውን ማቅረብ ይጀምራል። ወፍ እንደዛ ነው። አንድ በጣም የተለየች ወፍ ግን አለች። የምሽት ጌጥ ወፍ የምትባል ያቺ የምሽት ወፍ ናይቲንግል የምትባል ማለት ነው። እሷ ብቻ ናት በልዩነት ከወፎች ሁሉ በምሽት መዘመር የምትችለው። ምክንያቱም የምትዘምረው በጨለማ ውስጥ ነው። ልዩ የሚያደርጋትም እሱ ነው። ብዙ ሰው በዚህ ህይወት ፀሐይ ሲወጣለት፣ ጤና ሲኖራቸው፣ ኪሳቸው ሲሞላ እግዚአብሔርን ማመስገን ይችላሉ። ነገሮች ሲቃናላቸው እነዚህን ይላል ስፐርጅን የቀን ወፎች ይላቸዋል። የቀን ወፍ
የቀን ወፍ ያስፈልጋል። ግን እቺ የምሽቷ ብቸኛዋ ጌጠኛዋ ወፍ ግን ይላል እሷ የምታደርገው የምሽት ጌጥ ወፍ እንደምታደርገው በአሳ ሆድ ውስጥ በባህሩ ጥልቅ ውስጥ ሞት ፊቱ ላይ ሲያንዣብብ ያኔ ነው ዮናስ የእግዚአብሔርን ሉዓላዊነት ተረድቶ ይላል በምስጋና ድምፅ እሰዋልሃለሁ ይላል። ስለዚህ ስፐርጅን ምንድነው የሚለው? ወንድሞቼ ሆይ የእናንተ እምነት በጨለማ ውስጥ ሊዘምር ይችላልን ይላል። ምንም ገና ሳይሆን ለውጥ ሳያይ ነገሮች ሳይቀያየሩ በምንፈልገው መንገድ ነገሮች ወደኛ ሳይመጡ እንደ ዮናስ ሞት ፊት ለፊታችን ሆኖ መዘመር ይችላልን? እዘምራለሁ ይላል ዮናስ አይደል? እዘምራለሁ ምክንያቱም የሱ መንገድ ከሌሎች መንገድ የተለየ ስለሆነ እግዚአብሔር ማን እንደሆነ ስለተረዳ እግዚአብሔርን ይዞ ወደዛ ጥልቅ ባህር ውስጥ ስለገባ እንደዚች የምሽት ሌሊት ወፍ እዘምራለሁ። እውነተኛ እምነት ይህ ነው ይላል። አዎ እውነተኛ እምነት ለእግዚአብሔር ጣፋጭ መዓዛ ያለው መስዋዕት ማለት ምን ውስጥ መዘመር ነው? ጨለማ ውስጥ መዘመር ነው። የዘመሩ ሰዎች አሳይተውናል አይደል? ጣፋጩን ሌሊት ሳይወጡ የዘመሩ ሰዎች ጣፋጩን ሌሊት ሐዋርያት ሥራ ምዕራፍ 16 አላሳዩንም? ጣፋጩን ሌሊት በአስቸጋሪ ከባድ በሆነ ሁኔታ ውስጥ የዘመሩ ሰዎች አላሳዩንም? ስለዚህ እኔ ግን የሚለውን ሐረግ የሚጠቀመው የልዩነቱ ማሳያ ነው። እኔ የእግዚአብሔር ዕቅድ የገባኝ ማዳኑ ለኔ የተገለጠልኝ ራሱን ለኔ የሰጠኝ እግዚአብሔር ከቀን ዘማሪዎቹ መካከል አይደለሁም ይላል ዮናስ። እኔ በሌሊት ከሚዘምሩ ነኝ። እኔ እንደዛ ነኝ። ጌታ ይመስገን እኔ እንደዛ ነኝ ይላል። ምስጋናን እንደ መስዋዕት ያየዋል። ምክንያቱስ እግዚአብሔር አዲስ ስርዓት አምጥቷል ብያቸዋለሁ። ያም አዲሱ ስርዓት የምስጋና መስዋዕትን እግዚአብሔር በሌሊት ውስጥ የሚቀበልበት ድንጋጌው እንደዛ ሆኖለታል ማለት ነው። አንድ ሁለት ነገሮችን እዚህ ላይ አጽንኦት ሰጥቼ በኋላ ላይ ተመልሼ እናገራለሁ። ሁለተኛው ደግሞ የእግዚአብሔርን የዘላለም ዕቅዱን ከተረዳ በኋላ ሁለተኛ የተናገረው ነገር የተሳልኩትን ምን አደርጋለሁ ይላል? እፈጽማለሁ። ሁለተኛው እሱ ምክንያቱም የእግዚአብሔር የማዳን ዕቅድ የተገለጠለት ሰው እምቢታውን ትቶ ያለመታዘዝ ዓለም ውስጥ መቆየቱን ወጥቶ ወደ መታዘዙ ዓለም ለመሸጋገር ከእግዚአብሔር ጋር ይስማማል። ሐዋርያት ልክ እንዳስተማሩት እውነት ማለት ነው። ምንድነው ያስተማሩት? ከእግዚአብሔር የተወለደ እርሱ ኃጢአትን አይሰራም እንዳሉት ማለት ነው። በኃጢአት እንዳይገለጥ ለመታዘዝ የሚሆነው ልብ እንደሚያገኝ ዮናስ ምንድነው የሚለን? እኔ ይላል ትላንትና የነበርኩት ምንድነኝ? የማይታዘዝ አመፀኛ፣ ሸሽቶ የሚሄድ እምቢተኛ፣ የራሱን መንገድ የሚመርጥ ሌሎችን የሚጠላ አይደለም? እንደዛ አይነት ሰው ነበረ። በዚህና ሲባል በዛ የሚገባ እንደዚህ ነበርኩ። አሁን ግን እሳላለሁ ይላል። ምክንያቱም የእግዚአብሔር የማዳን ሥራ በሕይወታቸው የተፈጸመላቸው ሰዎች በነፍሳቸው ወደ ንስሐ ይመጣሉ የሚለውን የእኛን ትምህርት በእውነት የያዘ ነው ማለት ነው። ትዝ ይላችኋል የእግዚአብሔር ቃል ላይ ዘኬዎስ ቤት ጌታ ሲመጣ የሚቀጥለው ነገሩ ምንድን ነበረ?
የሚቀጥለው አንተ ቤት አድራለሁ ውላለሁ ሲለው ብቻ የመለሰው ምንድነው? የሚቀጥለው እሱ ነው። በቃ ስለት ያደረገው እምቢ ብያለሁ ሄዳለሁ፣ አልታዘዝም ብያለሁ አሁን እታዘዛለሁ፣ አልሰማም ብያለሁ አሁን እሰማለሁ። ጌታ ይመስገን። እየሰማችን እንደዚህ አይነት መለኮታዊ የሆነ መታደስ በሕይወቴ ላይ ሆኗል። ስለቴን እሰዋለሁ አለ። ልክ ማን ነው ዘኬዎስ እንዳደረገው። ዘኬዎስ ሰርቄ ነበር፣ አሁን ግን 2 እጥፍ 4 እጥፍ እንዲያርግ ይመልሳል። ምክንያቱም እውነተኛ ድህነት ያገኛቸው ሰዎች እውነተኛ የሆነ መመለስ አላቸው፣ እውነተኛ የሆነ መታዘዝ አላቸው። የሚታይ የተገለጠ ለእግዚአብሔር እውነት ራሳቸውን የመስጠት አቅሙ አላቸው ማለት ነው። እግዚአብሔር ተራ ምህረት አይደለም ያደረገልን፣ ንስሐ ያለውን ምህረት ነው ያደረገልን። ንስሐ ያለው ማለት ራሳ ፊታችንን ወደ እርሱ ማዞር የምንችልበት ለእርሱ እንደገና መኖር የምንችልበትን አቅም ጭምር ነው እግዚአብሔር ምህረቱን ሲያደርግ ያደረገልን። ሶስተኛውን ዋናውን ሐሳብ አሁን አነሳለሁ። በዚህ ጉባኤ እኛ ወደ ጌታ ዞር ያልንበት መዝሙሮቻችን ሰነዶቻችን ናቸው ያልንበትን ይሄንን የእግዚአብሔርን ምክር በዚህ መልኩ ማቅረብ እፈልጋለሁ። ሶስተኛው እውነት ምንድነው ያለው? ድህነት ከማን ነው ያለው? እስኪ በሉት። ድህነት ከማን ነው? አልሰማውም። አሁንም አንድ ሰው ጠቅሳለሁ። ይሄው ስፐርጅን እንደዚህ ይላል፣ ወንድሞቼ ሆይ የኔ ስነ መለኮት ይሄው ነው ይላል። እኔም ብያለሁ አማኑኤል ይሄው ነው፣ ሌላ አይደለም፣ ይሄው ነው። መላውን ቤተ መጻሕፍቴን ብታቃጥሉት፣ እስከዛሬ የሰራኋቸውን ስራዎች ያነበብኳቸውን መጽሐፍት አለኝ የምለውን መጽሐፍ ሁሉ ብታቃጥሉ፣ ይህንን አንድ መጽሐፍ ግን ብትተውልኝ። ማንን? ዮናስን 66ቱ ባይጻፍልን እንደማለት። እጃችን ላይ ምን ብቻ ያለ ቢኖር ትንቢተ ዮናስ ብቻ ቢቀር እንደማለት ነው። ሁሉንም ነገር እንደገና እሰብከዋለሁ። እስከዛሬ ጻፍኳቸውን፣ እስከዛሬ ያልኳቸውን፣ እስከዛሬ የሰበኳቸውን ምንም ሳይጓደል እቺን ቃል ብቻ በመጠቀም ዮናስን መጽሐፍ ብቻ በመጠቀም እንደገና ምን አደርገዋለሁ? እሰብከዋለሁ። ምክንያቱም ድህነት የእግዚአብሔር ስለሆነ። ድህነት የማን ነው? እስኪ በሉት። አልሰማውም፣ ጮክ ብላችሁ በሉት። ድህነት የእግዚአብሔር ነው። ምን እያለ ነው? ምን ባለ ቋንቋ ነው እየተጠቀመ ያለው? ድህነት የእግዚአብሔር ነው። የመጀመሪያው የድህነት እቅድ ማለቱ ነው። የድህነት እቅድ የእግዚአብሔር ነው፣ የሰው አይደለም። ሰው አድነኝ ብሎ አልዳነም። ሰው ወደ ድህነት ለመምጣት ምንም አይነት አስተዋጽኦ አበርክቶት ተሳትፎ የለውም። ሰው ለመዳን ምንም እጁ አልነበረም፣ የለበትም። ድህነት ንብረትነቱ በባለቤትነት በምንጭነት ሊወሳ የሚችለው ማን ብቻ ነው? እግዚአብሔር ብቻ ነው። ድህነት የእግዚአብሔር ነው። እኛ ስላደርግ ሳንወለድ በፊት የነበረ ጉዳይ ነው። ዓለም ሳይፈጠር የነበረ ጉዳይ ነው። ዋው! እግዚአብሔር በክርስቶስ የደነገገው ጉዳይ ነው። ድህነት እሱ ነው። ዓለም ሳይፈጠር በፊቱ ነውር በሌለበት አይደለም? እንደዛ ነው የምንለው። ዓለም ሳይፈጠር ድህነት የማን ስለሆነ? የእግዚአብሔር እቅድ ስለሆነ። እግዚአብሔር አንተን ከጨለማ ሊያድን ሲፈልግ፣ ከሞት ወደ ሕይወት ሊያሻግር ሲፈልግ፣ ነገን ሊያይልህ ሲፈልግ ማንም አልነበረም ከእርሱ ጋር። ድህነት የእግዚአብሔር ነው ወገኖቼ ሆይ፣ የሰው አይደለም። እንዴት ጌታን ተቀበልክ? አንዳንዶቻችሁ ከክርስቲያን ቤተሰብ ስለተወለዳችሁ
አናኖቻችሁ እኔ አንዳንዴ እንደዛ ልመካ እፈልጋለሁ። የፋሚሊ ሪሌሽንሺፓችን ጠቅሞናል፣ እንትኑ ጠቅሞኛል። ምንም የጠቀመኝ ነገር የለም። ድነት የእግዚአብሔር ነው። እርግጠኛው ነው። ድነት የማን ነው? የእግዚአብሔር ነው፣ የሰው አይደለም እያለ ነው ዮናስ። እሱን እያለ ነው የሰው አይደለም። የሆነ ምንድነው ሁኔታዎችን አይደለም የተጠቀመው እግዚአብሔር ያሰበህ ዓለም ሳይፈጠር ነው። እሺ ዓለም ሳይፈጠር ታቀጃለሁ የሚል ሰው የታቀደ ሰው በእግዚአብሔር እቅድ ነው እዚህ ያለሁት፣ በእግዚአብሔር ፕሮግራም ነው ያለሁት። ዝም ብዬ አይደለም እዚህ የመጣሁት። እግዚአብሔር አቅዶና አስቦ ነው የመጣሁት እዚህ። እግዚአብሔር እቅድ ባይሆን ኖሮ ዮናስ በዛ አይነት አመጽ፣ በዛ አይነት አለመታዘዝ፣ በዛ አይነት እምቢታ እስኪ አስቡት። የማናቸው ሌሎችም ሊድኑ ያላቸው ደግሞ የነነዌ ሰዎች ምን ያውቃሉ? ዮናስ ይላክ አይላክ ሊመጣ ያለውን እኮ አያውቁም። ዋው! ማንም በማያውቅበት ውስጥ እግዚአብሔር ብቻውን የራሱን ስራ በጎዳና ሁሉ ያደርግ ነበረ። ድነት እግዚአብሔር ነው። አሜን። ምን እያለን ነው ዮናስ? የድህነት ዋጋ የእግዚአብሔር ዋጋ ነው። እኛ ልንከፍለው አንችልም። ያለንበት ሁኔታ ልንወጣበት የማንችል ጨለማ ነው። ማን ያወጣል? እስኪ አስቡ። ውሃ አለ ሊያውም ባር አይደል? አሳ አለ ሊያውም አሳ ነባሪ። ምን አይነት ሳይንስ፣ ምን አይነት የሰው ብልሃት፣ ምን አይነት የሰው ዕውቀት ከዛ ሁኔታ ውስጥ ይሄን ሰውዬ ሊያድነው ይችላል። የኛም የኃጢአተኝነት ሁኔታ እንደዛ እንደነበረ ታውቃላችሁ። በበደላችሁና በኃጢአታችሁ ምኖች ነበራችሁ። እስኪ ያልሰማው ምን አስተዋጽኦ ልታበረክት ትችላለህ? ምን አይነት ጉልበት፣ ዕውቀት፣ ጥበብ ወይም ሊኖር ይችላል? እኛ የነበርንባት ቤተክርስቲያን ድህነትን በሶስት ዘመን ከፍላ ታስቀምጣለች። በሶስት ዘመን አንደኛው የምታስቀድመው ቅድመ ድህነት ነው። ቅድመ ድህነት ኢየሱስ ክርስቶስ በመሞቱ የአዳም ዘር ሁሉ የኃጢአትን ይቅርታ ወይም ስርየት አግኝቷል። እግዚአብሔር የድህነትን በር ሁሉ ከፍቶለታል እና አክሰሱን አግኝቷል። መዳን ይችላል ትላለች። እድሉ አለው፣ እድሉን መጠቀም ይችላል። ዊል አለው፣ ዊሉን መጠቀም ይችላል፣ ከፍቶለታል። ሁለተኛው ደግሞ ይሄ እድሉን የራሱ የሚያደርገው አጽንቶ መያዝ የሚችለው በተጋድሎ ነው ትላለች። በተጋድሎ ነው፣ በመጾም ነው፣ ሚስጥራትን በመውሰድ ነው፣ እንዲህ በማድረግ ነው ትላለች። ሶስተኛው ይሄ ደህንነት የሚረጋገጠው አሁን ሳይሆን ወደፊት ነው፣ በነጩ ዙፋን ፊት ስትቀርቡ ነው ትላለች። ዮናስ ነው ይላል። አይቻልም፣ እኛም አይቻልም ብለን ነው። አይቻልም፣ በተጋድሎ የሚሆን አይደለም። እኛ የነበረው አሳ ነባሪ ውስጥ ነን። እኛ የነበርነው ከውሃ በታች ነን ያለነው። ምንም ራሳችንን ልንረዳ አንችልም። ድህነት እግዚአብሔር ነው። ድህነት የሰው አይደለም። እኔ ራሴን ምረዳበት ምንም የሆነ እድል የለኝም። ወደ ባህር እንኳን አውጥቶ ቢተፋውስ መሬት ላይ ካላደረሰው የት ይደረሳል? ባህር እስቲ በዋና ያቋረጠ ሰው አይታችሁ ታውቃላችሁ? ባህር ያቋረጠ ሰው እንደው እስኪ እነሱ የሚሉት መርከቧን ከመሬት አውጥቷታል፣ መርከቧን ደግሞ ጫፍ ማድረስ የናንተ ነው ይላሉ። አይደለም፣ መሬት ላይ ነው የምንተፋው፣ መሬቱ ላይ ነው። እኔ ትምክቴ እሱ ነው። እግዚአብሔር መንግስተ ሰማያን ነው እንድተፋ ያዘዘው። እግዚአብሔር የሆነ ቦታ አውጥቶ ቀጥል ይለኝ አይደለም፣ አውጥቶ መሬት ላይ ነው የተፋኝ። እሱ ነው የሚያስደንቀኝ። እርግጠኛ ነው አይደል? ዮናስ በቃ መሬት ላይ ወጣ። ምንም እሺ ቆይ ጀልባ ይዘጋጅለት አላለም። እግዚአብሔር በጀልባም በምንም አያደርስም፣ በራሱ ግን ያደርሳል። የድህነት ጀማሪም የድህነት ፈጻሚም እርሱ ነው።
ፍቅር ዕለት ዕለት አዲስ ነው። ቀደም ብለን እኮ ዘመርናል። ቃል አዲስ ሕይወት ሰጪ ነው። ቀጥሎስ ወድጄ አልመጣው። እስኪ ወዶ የመጣ ፈቅዶ የመጣ እግዚአብሔር በር ሲከፍትለት አይቶ እግዚአብሔር ለእኔ ልጁን ላከ ብሎ የመጣ ሰው አለ እዚህ ውስጥ? ተሰቀለልኝ ወድጄ አልመጣው። መዝሙሮቻችን ምኖቻችን ናቸው? ሰነዶቻችን ናቸው። ማንም ወዶ ደስ ብሎት ፈቅዶ የመጣ የለም። ድነት ከማን ነው? አልሰማሁም። እርግጠኛው ነው። ለዛ እኮ ነው ይሄ ሰው ገና ከእንትኑ ሳይወጣ ከአሳ ነባሪው ሳይወጣ ጨለሞ ሳይገፈፍ ነገሮች ሳይለወጡ እንደደረሰ ሆኖ እሰዋለሁ ይላል። እሰዋለሁ መስዋዕት። ለምን? ማዳን እግዚአብሔር ስለሆነ። ሶስተኛውን ነገር ልናገር ወገኖች፣ ይሄ በጣም መሰረታዊ ነገር ነው ማወራው። ሶስተኛው የሚያወራው የድህነት አፈጻጸም። የድህነት አፈጻጸም የእግዚአብሔር ነው። እንዴ እውነት እኮ ነው። ዮናስ ውሃ ውስጥ እንትን ውስጥ ለጥ ብሎ ተኝቷል ነበር። አነቃውና እግዚአብሔር ማዕበል አድርጎ ምንም አድርጎ ከተኛበት ህሊናው ከደነዘዘበት እግዚአብሔር የማንቃት ስራ ባይሰራ እንደው ዮናስ ከዛ ሁኔታ ውስጥ መውጣት ይችል ነበር? መንቃት ይችል ነበር? ሰው ሁሉ አንዱ እንትኑ ሲጥል መፍትሄ ያለውን ማለት ነው። ሃይማኖት እንደዛ ነው የሚያደርገው። ይሄኛውን እንጣል ማዕበሉ ይቁም። ዮናስ አልገባውም። ለጥ ብሎ ተኝቷል። በቃ ለሽ አያውቅም ምን እንደሆነ ምን እየተደረገ። ምክንያቱም ህሊና ኦልሬዲ ደንዝዟል። ከዛ በኋላ ገብተው እንዴ ምን ሆነሃል እኛ ስንጠነቅ፣ ከዛ እግዚአብሔር ለካስ እሱ ህይወት ውስጥ እየሰራ ነበር። አነቃው። እኔ ነኝ ምክንያቱ ጣሉኝ አላለ። ፕሮሰሱን እግዚአብሔር ካልሰራው ማን ነው በራሱ ወደ ድህነት ለመምጣት እድል ያገኘ? እኔ ድህነትን እንደዚህ ስለዋለሁ። አልዓዛርን ታስታውሱታላችሁ? የማርያም ወንድም አስታውሳችሁት? ሞቶ ነበራል? አልሞተም? መሞት ብቻ አይደለም፣ ከተቀበረ ስንት ቀን ሆነ? እስቲ 4 በሏ። ስለዚህ መሞቱ እርግጠኛ ነው። መሞቱ ብቻ አይደለም፣ ምን ውስጥ ነው ያለው? አልሰማው። ምን ውስጥ ነበረ? መቃብር ውስጥ። መቃብሩ ምን ተብሎ ነበር? በዛ ላይ እሱስ በመግነዝ ምን ብሏል? የኛም የኃጢአተኝነት ሁኔታ እንደዛ ነበረ። በኃጢአት ምክንያት ሞትን፣ በዓለማዊ ምክንያት ልማዶች ምክንያት ተገነዝን፣ በሃይማኖት ምክንያት ደግሞ በጣም በሚያሳዝን ሁኔታ መቃብሩ ተቆለፈብን። እስቲ አልዓዛር ምን ማድረግ ይችላል? 1 ሞቷል፣ 2 ተገንዟል፣ 3 ደግሞ መቃብር ውስጥ ነው ያለው። ኢየሱስ ካልመጣ ይሄንን ፕሮሰስ ካልፈጸመ ማን ሊያድነው ይችላል? እየሰማችሁኝ ነው? እዛ ውስጥ መጣና ኢየሱስ የመጀመሪያው መገነዙን ፈቱለት አይደለም ያለው። ከመገነዝ በፊት እንትኑንም አንከባሉ አይደለም። አልዓዛር ና ያለው ድምጽ ነው የመጣው። ልክ እነዚህ በአጥንት ጋር እንደተገጣጠሙት ታስታውሱ በራእይ ሕዝቅኤል ሲያይ እነዚህ በእውነት በህይወት ሊኖሩ ይችላሉ ሲባል ኧረ አይቻልም እንደተባለው ኧረ አይቻልም በተባለበት ሁኔታችን ላይ የእግዚአብሔር ድምጽ ከሰማይ መጣ። ኧረ አይድኑም፣ ኧረ አይሆንም፣ ኧረ አጥንቶች ናቸው፣ ኧረ ሙታን ናቸው ሲባል የእግዚአብሔር ድምጽ መጣ። የእግዚአብሔር ድምጽ ከሰማይ እንደዚህ በላለው ቃል አውጣ ተናገርባቸው። አጥንት ከአጥንት ድነት ማለት እሱ ነው። ሂደቱን የተከተለው እግዚአብሔር ነው። ድነት የእግዚአብሔር ነው፣ የሰው አይደለም። እግዚአብሔር ራሱ ተናገረ። በህይወት ኑሩ አለን። ከዛ እንዴት እንውጣ? ይሄ ያለ ይዞናል። ሃይማኖቱ ደግሞ አይደል እንትኑ መቃብር ቤቱ አለ። ይሄ መቃብር ቤት ነው። እንዴት እንተው? ሲያምር ደግሞ ደስ ሲል አይደል?
ከሱ እንዴት እሱ ብቻ አይደለም መቃብር ቤቱ ብቻ ሳይሆን ደግሞ አንዳንዶቻችን ደግሞ በሱስ ተይዘናል አይደል? ሱሱ እኮ መገነዣክ እንጂ መታሰሪያ አይደለም እኮ ተገነስክበት እንጂ የሞትከው እኮ ከእግዚአብሔር ቀድሞ ነው የሞትከው። የሞተ ይታሰራል እንጂ ያልሞተን ማን ይገንዘዋል? ባትሞት እኮ ማንንም አይዝህም። እየሰማችሁኝ ነው? እሱ እኮ ያው በሂደት እኮ ይፈታል። ከወጣ በኋላ እየዘለላል ይወጣው ከዛ ፍቱትና ሂድ አይደል ያለው? መፈታቱ ቀጥሎ እኮ ነው። ሕያው መሆኑ ግን ይቀድማል። እየሰማችሁኝ ነው? ዳግም መወለዱ ይቀድማል። እግዚአብሔር ዳግም እንድንወለድ ቃል እዚህ ውስጥ በመዝሙር ገና እያለን አመጣ። አብዛኛው በዚህ በአማኑኤል ታሪክ ውስጥ ያለፈ ሰው መቼ ተነካ ብትሉት የመዝሙር ቀን በመዝሙር ነው ተነካው የሚላችሁ። እኔ የድህነት ወንጌል የገባኝ መዝሙር አንድ መዝሙር አለ ሐረሮች የዘመሩት። እጅግ ኃያል ነው ስሙ እጅግ ገናና የጌቶች ጌታ ኢየሱስ ይሰራል ገና ድንቅን ይሰራል ገና ምን አየንና የሚል መዝሙር አለ። እና እዛ መዝሙር ውስጥ አንድ ስንኝ አለ በጣም ደስ እኔን ልቤን የነካኝ። አሳዳጅ ነበርኩኝ ይላል። የነበርኩበትን ወይም የቆምኩበትን አውትስታንዲንግ እግዚአብሔር አይኖቼን ከፍቶ አሳየኝ። አሳዳጅ ነበርኩኝ ሳኦል ሳኦል አለኝ። ገና ምን እያደረኩ እያሳደድኩ በእልህ እየኖርኩ ለመግደል እየዛትኩ ምንም ሳልሸረሸር ሃሌሉያ ያገኘሁትን እያነኩ እየገደልኩ እያሰርኩ እያሰቃየው እያለ ሳኦል አለኝ። ራሱ መጣ። ወንጌል ይሄ ነው። እግዚአብሔር ራሱ ወደ እያንዳንዳችን መምጣቱ ነው። ሂደቱ የሱ ነው። ፕሮሰሱ የሱ ነው። ወደ እያንዳንዳችን ኢየሱስ መጥቷል። ለዚህ ነው መጽሐፍ ቅዱስ ጨለማው ይብራ ያለ እግዚአብሔር ነው ተብሎ የተጻፈው። እግዚአብሔር ራሱ ነው ጨለማው ይብራ። ልክ ለጳውሎስ በታላቅ ብርሃን በመገለጥ በፊቱ እንደቆመ በወንጌል በኩል ኢየሱስ በእያንዳንዳችን ፊት ቆሟል። ይሄንን ሰርቷል። አንዳንዶቻችሁ ሰባኪ እየሰበከ ሊሆን ይችላል። ነገር ግን የዛን ዕለት ሰባኪው አይደለም ከሰባኪው ጋር መንፈስ ቅዱስ ገብቶ ህይወታችሁ ውስጥ እየሰራ ነበር። ምክንያቱም ሂደቱ የሱ ስለነበረ። ለዚህ ነው የሐዋርያ ሥራ ምዕራፍ 16 ላይ ታስታውሳላችሁ የእግዚአብሔር ቃል የሚያውጅልን ምንድነው የሚለው? ልክ ጳውሎስ ጥቂት ሴቶችን ለማገልገል ከመንደር ወጣ ብሎ እየተናገረ ያለ አንድ ሴት እዛ አብራት ሰማ ነበራል። በዚህም ሰው አለ ይገርመኛል። በዚህም ሰው አለ ሴቶች አሉ ወንዶች አሉ ምኖች አሉ እየሰሙ ነው። መንፈስ ቅዱስ ግን የማንን ልብ ከፈተ ይላል? እንዴ እግዚአብሔርን ማዳን እኮ አይታችሁን የመጣች ሊዲያ ላይ ብቻ እግዚአብሔር ስራውን ይፈጽም ነበር። ምክንያቱም የደህንነት ባለቤት ወይም የድህነት አፈጻጸም የእርሱ ስለሆነ የኛ ስላልሆነ እኔን እኮ ነው እግዚአብሔር ራሱ ሰርጀሪ ያደርግ ነበር። ከዛ በኋላ ልክ ስብከቱን ሲጨርስ ጳውሎስ ተነሳች። እሷ በጌታ ምን ዘንድ ከፈረዳችሁልኝ አለች። ወዲያውኑ ገባት። እኩል አንድ አይነት መልእክት ለሁሉ እየተነገረ እግዚአብሔር ግን ፕሮሰሱን እሷ ላይ ብቻ ይፈጽም ነበር። ስለዚህ መንፈስ ቅዱስ የሞተውን ልባችንን ሕያው ሳያደርግ ማንም ወደ ክርስቶስ መምጣት አይችልም። እግዚአብሔር ካልቀሰቀሰ፣ እግዚአብሔር ካላስነሳ፣ እግዚአብሔር ውስጥ ካልሰራ አንተ ራስህን ችለህ ልትመጣ አትችልም። ድህነት የማን ነው? ጮክ በሉ። ድህነት የማን ነው? የለህበትም። ማንም የለም እዚህ ውስጥ። እኛ የለንም። አራተኛው የድህነት ጠባቂው እግዚአብሔር ነው። ድህነትን እስከ መጨረሻ የሚያደርሳት ማን ነው? እግዚአብሔር ነው። አይመስላችሁ? ታዲያ እዚህ ሆነን የምንዘምረው ለምን ይመስላችኋል?
ባህሩ ላይ ሳንደርስ የምንዘምረው ለምን ይመስላችኋል? ማነው የመሬቱ ዳር ላይ ሳንደርስ የምንዘምረው ለምን ይመስላችኋል? ይህንን የድህነት ዋስትናን የሚሰጥ ድህነትን እስከ ፍጻሜ የሚጠብቅ ማን ይመስላችኋል? በኩራት በድፍረት እኔ የእርሱ ነኝ ብለን እንድንመሰክር ያደረገን ምን ይመስላችኋል? የኢየሱስ ክርስቶስ ጌትነት። እርሱ ጀማሪ አድራሽ እንደሆነ በእናንተ የጀመረውን ስራ ይላል አይደል? እስከ መቼ? እስከ ኢየሱስ ክርስቶስ ቀን። መንገድ ላይ ተጠራጠራላችሁ? መንገድ ላይ ቀር ይሆን? መርከቡ ላይ ብሆን እፈራለሁ። አሳ ነባሪ ውስጥ ስለሆንኩ ግን አልፈራም። ክብር ለኢየሱስ ይሁን። በድፍረት ይህንን የሰማይን ዝማሬ ዘምራለሁ። አዲሱን የምስጋናን መስዋዕት እሰዋለሁ። ለእግዚአብሔር ክብር ይሁን። አረ አሜን። አዲሱን የምስጋና መዝሙር፣ የሚታወቀውን የምስጋና መዝሙር፣ በሰማይ የሚዘመረውን የምስጋና መዝሙር በራእይ 7 ቁጥር 10 ላይ እንደተቀመጠው እስኪ ይህንን መዝሙር አንድ ላይ አውጥተን ብናነበው ደስ ይለኛል። ዝማሬያችን ይሄ ነው። ሃሌሉያ። ትፈራላችሁ? ስለ ነገ ትፈራላችሁ? ስለሚቀጥለው? ማዳን የማን ነው? የእግዚአብሔር ነው። ድህነት የማን ነው? የእግዚአብሔር ነው። ለእኔ አልሰጠኝም። እግዚአብሔር ድህነትን ጠብቅልኝ አላለኝም። እግዚአብሔር ራሱ ነው የሚፈጽመው። እኔ ግን እሳላለሁ፣ እኔ ግን ንስሐ ገባለሁ፣ እኔ ግን ያዳነኝን እርሱን ከምን እንዳዳነኝ በሕይወት አሳያለሁ። የድህነት ዋስትናዬ ግን ማን ነው? እግዚአብሔር ነው። ድህነት የማን ነው? አውጁት እንደገና። ድህነት የማን ነው? የሰው የእግዚአብሔር ነው። ካዳነ በኋላ ይለቀኛል ብለህ ትፈራለህ? እንዲህ ያለውን የጌታን ተስፋ ትረሳዋለህ? ከእጄ ማንም አይነጥቃቸውም ያለውን ተስፋ ትረሳዋለህ? ማን ነው ከሱ እጅ የሚወስድ? ማን ጉልበተኛ? ማን ባለ አቅማም? ማን ባለ ችሎታ እኔን ይወስደኛል? የሰማዩን ዝማሬ እውነቱን ነው። ስፐርጅን እቤቴ ውስጥ ያለውን እንዳለ ቤተ እንትኑን ሁሉ አቃጥሉ ከፈለጋችሁ እንደ አዲስ ስበክ ብትሉኝ ሙሉን መስበክ እችላለሁ። ምክንያቱም ዮናስ ትልቅ መልእክት ነው። ማዳኔ ማን ነው? አልሰማውም። የእግዚአብሔር ነው። ራእይ 7:10 የእግዚአብሔር ቃል እንደዚህ ይላል፣ በታላቅ ድምፅ እንዲህ ብለው ጮኹ፣ ማዳን በዙፋኑ ላይ በሉታ ለአምላካችን እስኪ በሉት። ማዳን ለማን ነው? ለበጉ። እንዲህ አልዘመርንም? ጌታ በማዳን ደስ ብሎናል፣ አሜን ደስ ብሎናል፣ አሜን ደስ ብሎናል። ኢየሱስ በማዳን ደስ ብሎናል፣ አሜን ደስ ብሎናል። ክብር ክብር ለማን? ክብር ለማን? ለምን? ማዳን የሚጠበቀው በሱ ስለሆነ እኔ የምመሰገንበት፣ እኔ የምወደስበት፣ እኔ ምለው ነገር አንዳች የለኝም። በሰማይ ምስጋና የሚቀርብለት ሰው የለም። እግዚአብሔር ነገሩን ሁሉ ከፈጸመ በኋላ ብቻውን ይመሰገናል። ክብር ለማን ነው? ለእግዚአብሔር ነው። ድነት በጸጋ ብቻ ነው እንዳልን የድነት ፈጻሚ እግዚአብሔር ስለሆነ ክብር ለማን ብቻ? ለእግዚአብሔር ብቻ። መጨረሻ ላይ የምታነሱት ሪፖርት ይኖራችኋል በመዳናችሁ። እኔ እንዲያርግ ያለው ለመዳኔ፣ ይሄን አበርክቻለሁ ለመዳኔ፣ እንዲህ አስተዋጽኦ አለኝ ትላላችሁ ወይስ ክብር ለማን ብቻ ትሰጣላችሁ? ለእግዚአብሔር። እኔ እላችኋለሁ ውቧን በሌሊት የምትደምቀዋን ልዩዋን ወፍ ምሰሉ። እሷም
ልክ ዮናስ በእግዚአብሔር የማዳን ዕቅድ እንደተደነቀ በማዳኑ ሥራ እንደተገረመ ገና በጨለማ ውስጥ ሆኖ የእግዚአብሔርን የማዳን አሰራር እንደተረዳ እንደበራለት እሰዋለሁ ለምኑ ለማዳኑ እሰዋለሁ። የምስጋናዬ ምክንያት ሌላ አይደለም። ይገርመኛል ከኦርቶዶክስ ስንወጣ ምስጋናችን ሁሉ ከዛ ጋር ይያያዝ ነበር። እናንተ በላው ጠጣው አልነበረም። እዚህች ደብተር የምታስታውሷት ወገኖች ኦርቶዶክስ የሆናችሁ ታውቃላችሁ። የሁሉ መዝሙር ስላሴ መዝሙር የስላሴ አለ የሐረር አለ እና ጌታ ይባረክ። መዝሙሮቹን ግን ዝም ብዬ ሳያቸው ከደህንነት ጋር ይያያዛሉ፣ ከኑሮ ጋር ይያያዙ፣ ከልብስ ጋር ይያያዙ። የማለዳ ወፍ መዝሙር አይደሉም መዝሙሮቹ። የንጋት የፀሐይ ሲወጣላቸው የሚዘምሩት አይደለም፣ በሌሊት የሚዘምሩ ናቸው። አሜን። የሃይማኖት አበው መዝሙር ይሄ ዘመን አልፎን ታውቁታላችሁ። ዘመን አልፎ ዘመን ቢተካ በጊዜውም አለ ጊዜውም ፍቅር ቢለካ ይላሉ። አልተለወጠም። አሜን። የምን ዛሬም ጌታ እንዲህ ናቸው መዝሙሮቹ። አያችሁ በዓለም ሳለው አይደል አንተን ሳላውቅ ለኔ መሞትህን ሳልረዳል ትወደኝ ነበር ይላል። ስዘብትብ አረ እንዴት ግሩም ነው ድንቅ ነው ፍቅር። ደህንነት የማን ነው? አለዛ እናንተ ከሁለት ወገን ነው ማለት ያለው። ሃይማኖተኞች ኖ መርከቧን ከባህር ውስጥ አውጥቷታል። ቀጥሎ ያለውን ሂደት ማን ነው የሚመራው? አንተ ነህ ይላሉ። እነሱማ ጣዖት አምላኪዎች ናቸው። ላጥ ብለው የሄዱት ንፋሱ ከቆመላቸው በኋላ ነገሮች ከተስተካከለላቸው በኋላ ነጋዴውም ወደ ንግዱ ሁሉም ወደ የራሱ ሄዷል። እኔ ጋር ግን እግዚአብሔር እንደሱ አልመጣም። አለመቻሌን አሳየኝ፣ ደካማነቴን አላሳየኝ፣ አላዋቂነቴን አሳየኝ፣ ጥበብ አልባ መሆኔን አሳየኝ። እጅ አሰጠኝ። በኃጢአተኝነቴ ምን ያህል የከሰርኩ እንደሆንኩ የወደቅኩ እንደሆንኩ እንደማልችል እጅ አሰጠኝ። ሕጉን ከፈተ፣ ዓይኔን አሳየኝ፣ የታሰርኩበትን እስራት አሳይ። አልችልም አልኩ፣ መጣና በጠሰው። አልችልም አልኩ፣ ሊያድነኝ ወደደ እግዚአብሔር ረድኤትን። ለዚህ ነው ጻድቅ የለም ይላል አይደለም መጽሐፍ ቅዱስ። ስንት እንኳን አንድስ እንኳን የለም። እኔ እኮ የሚገርመው ነገር በአንድነት ይላል እኮ። ምን አይነት ሆነዋል ነው የሚለው። እስኪ የማይጠቅሙ በሉ። የማይጠቅም የኬሚስትሪ አስተማሪያችን ሶሪ ይሄ ነገር ብቀደው ይጠቅማል ማለት ነው። ባቃጥለውስ አይጠቅምም። የማይጠቅም የተቃጠለ ነገር ለምንም ምንም እርባና ለሌለው ራሱን ሊያግዝ የማይችል ወደ እግዚአብሔር ማምጣት የማይችል የተቃጠለ ነገር ነበርኩ። እንዲህ ነበርኩ። የማይጠቅም ሆነዋል እኮ ነው የሚለው በአንድነት። አሁን ግን ይላል አይደል የእግዚአብሔር ጽድቅ ያለ ሕግ ዝም ብሎ በራሱ አነሳሽነት ማንም ና ሳይለው ማንም ወደ ቤቴ ጎራ በል ሳይለው። ለዚህ እኮ ነው እንደዚህ ብለን ነበር። በዘሬ አይግባ ያልኩታል ከመንደሬ ገፍቻ ወጣሁት። ግን እሱ ነው ነፍሴን ያዳናት ከሞት መሃል የታደጋት ቀንበሬንም የሰበረልኝ ኢየሱስ። በቃ አይምጣ ስለው አይግባ ስለው አልፈልግም ስለው ምን ታመጣለህ ብሎ መጣ። እያንዳንድሽ ላይ ኢየሱስ እንደዚህ ነው የመጣው። ምን ታመጫለሽ? ራስሽን በብዙ ነገር ስትሸፍኝ ራስሽን በብዙ ነገር ስታጥ ያወቅሽ ይመስልሽ አይግባ ስትዩ ማዳኑን መጣ። ማን ሊከለክለው?
ልክ ጳውሎስ እያሳደደበት በጣም እኮ ሪቫይቭ ሆኗል። ለማሳደድ እኮ አይደል ሪቫይቭ ሆኗል፣ ተቀጣጥሏል። ለእግዚአብሔር የሚያገለግል የሚመስል እኔ የሚገርመኝ እኮ እሱ እኮ ነው ያዳነን እኮ ሪቫይቫል ውስጥ ሆነን እኮ ገዳም ለገዳም ማለት ስንጀምር ሁሉ ነገር መንፈሳዊ ማድረግ ስንጀምር ጌታ መጣ ብቻችንን አገኘን። ኢየሱስ መጣ። በቃ እውነቱ እኮ እሱ ነው። አገኘን፣ እንደዛ መጣ። ለምን? ማዳን የእግዚአብሔር ስለሆነ። እንዴ የሰው ቢሆን ጳውሎስ አሁን ያ ብርሃን ከሰማይ ሳውል ሲገለጥለት አብረውት የሚያሳድዱ ሰዎች አልነበሩም? ነበሩ። መልሱልኝ። ብርሃኑን አላዩ? አይተዋል እኮ። ድምፅ አልሰሙ? ሰምተዋል። ግን ከጳውሎስ ጋር የነበረው ንግግር አውቀዋል? እግዚአብሔር ከአንድ ሰውዬ ጋር ብቻ ነገር ነበረው። ከአንድ ሰውዬ ጋር እንደዛ እኮ ነው። ከኛ ጋር ከእያንዳንዳችሁ ጋር ነገር ነበረው ጌታ። እግዚአብሔር ነው ማዳን፣ የሰው አይደለም። እኔ ካስለቀሰኝ የመዳን መዝሙር ብቻ ነው የሚያስለቅሰኝ። የምሬን ሌላ ምንም እንትን አይለኝም። ሁሌ ከኳየር ጋር ምላት ነገር አለች። እግዚአብሔርን በፍጥረቱ ማድነቅ አሪፍ ነገር ነው። በማዳኑ ማድነቅ ግን ወደ አዲስ መገለጥ ውስጥ መግባት ነው። በፍጥረቱ ማድነቅ ይቻላል። አቤት ሰማይ፣ አቤት ምድር፣ አቤት ከዋክብት በል ትችላለህ። ልክ ነህ። ግን ማዳንህን እንደማድነቅ ግን ያለ ትልቅ ማድነቅ የለም። ግን ደግሞ መለሳልና ሰው ግን ምንድነው ይላል። ድነት እሱ ነው። በቃ ሰው ታስበው ዘንድ ምንድነው? በዚህ ፍጥረት ውስጥ ይሄ ሰው የሚባል ነገር፣ በዚህ ዩኒቨርስ ውስጥ ይሄ ሰው የሚባል ነገር ያለንበት ጨለማ በጣም ለጥቂት ጊዜ እኮ ተውከው ከሁሉ አሳነስከው ይላል። ለጥቂት ጊዜ ጥቂት ጊዜዋ በእግዚአብሔር ጊዜ አቆጣጠር ውስጥ እኛ የገባንበት ስምጥ በጣም የሚያስፈራ ነው። ለጥቂት ጊዜ ተውከው፣ በኋላ ግን የክብርን የምስጋናን ዘውድ በፍጥረት ሁሉ ላይ ገዢ እንዲሆን አደረግከው ይላል። ሰው ድነት። ለዚህ ነው ራእይ ሲጻፍ አዲስ ዝማሬ፣ አዲስ መዝሙር አዲስ የሚሆነው ስለ መዳን ሲዘመር ብቻ ነው። ሌላ መዝሙር አዲስ አይደለም። ከዚህ በፊት ተዘምሯል፣ ማንም ዘምሮታል። ድሮም በየትኛውም ዓለም ተዘምሯል። መዝሙር አዲስ የሚሆነው ስለ በጉ ስለታረደው በግ ሲዘምሩ ነው። ምክንያቱስ ድነት ቀላል አይደለም። ድነትን አቅላችሁ እንዳታዩት ራሳችሁን እንደ ዮናስ እዛ አሳ ነባሪ ውስጥ ከተቱት። እዛ ጨለማ ውስጥ ሰዱት። እዛ ማይቻል ማይወጣበት አዘቅት ውስጥ ሰዱት። እዛ የሞት ቀጠና ውስጥ ሰዱት። እዛ የሲኦል ዳርቻው ሰዱት ራሳችሁን። ከዚህ መውጣት ይቻላል ወይ ብላችሁ ራሳችሁን ጠይቁ። አይቻልም። ድነት ከማን ነው? ከእግዚአብሔር ነው። ከሚያድን ከእግዚአብሔር ነው። በታላቅ ድምፅ እየጮሁ ከጮሁ ለዚህ ልጮህ እየጮሁ እንደዚህ ያሉ በዙፋኑ ላይ ለተቀመጠው ለአምላካችን ለበጉ ማዳን ነው። ማዳን የማን? የበጉ